ጋር አደረኩት። ወንድሜ ጋር ሳረጋ ማለ የሚቆረጠው ከኔ አይደለም ከሷ ነው አይደል? ቁርጥ ከዛ ወንድሜ ቤት ሲወስድልሽ የወንድሜ ሚስት ልጄን በደለችብኝ። ፊቷ ላይ ነው የማውቀው። እኔ ማስቲካ እንደዚህ ሲበላ ቁጭ ብዬ እንጀራ አስጠጭኝ ትለኛለች በቪዲዮ ሳወራት። ከዛ ወንድሜን በቃ ለብቻ ከራይቼ ለኖራት ምንድነው የማደርገው? በቃ አልፈልግም ልጄን ስጠኝ አልኩት። እሱ ከዛ ማዘሪም ነፍሳዊ ማርን ነው ጣልቃ ገባችና እንዴት እንዲህ ይሆናል? ወደ 100,000 ብር ጨርሻለሁ። ይሰማለት ነው ሲገባ ይሄ ሁላ አርጋ ልጄ እንዴት ልጇ ከዛ ትወጣለች ብላ እናቴ ይከፋታል። ከዛ ተጣላ ነው። ከዛ ደወልኩለት ያንን ልጃችን ተጎድታለች ሂድና ውሰድልኝ እስቲ ልጅህ ናት አይደለ ወይም የኔ አይደለችም በለኝ ዲኤንኤ እናድርግ ውሰድና እቺ ልጅ አንተ ጋር ትሁን በቃ ከቤተሰብ ጋር እኔ አሞኛል በእናትህ ለአብድ ነው ብዬ ደውልለታለሁ። የራስሽ ጉዳይ ተወጪ እንደወለሽ ተወጪ ያለኝ ዳር አካባቢ። ከዛ እዚህ ጋር እኔ ራሴን ማጥፋት ሲሞክር ሴትዮዋ ቢሮ ደውላ እንዲህ ልትሆንብኝ ነው ብላ ስታወራቸው ምንድነው የምትፈልጊ ሲሉኝ ልጄ ተበድላብኛለች አስተካክዬ ልምጣ ብዬ 5 ቀን አቢባ ተፈቅዶልኝ ከወንድሜ ቤት ወስጄ ባዳ ምንም ያላቃቸው እነሱ ጋር ሰርቼዋለሁ ስራ ብቻ እዛ ጋር አስቀምጬ በቃ ልረፍ ከቤተሰብም ጭቅጭቅ ከሁሉም ብዬ ባዳ ጋር አላቃትም። ኤርትራዊ ናት ዝም ብዬ ስራ ሰራለሁ እንጂ አንስቻት እሷ ጋር አድርጌ ከኔ የሚያስፈልገኝ ያደርጋለሁ። ሰራተኛ ቀጥረዋለሁ። እንደዚህ ልጄ ትምህርት ቤት አስገባዋትና እንደዚህ እየተማረችልኝ ነበረ። ከዛ በመሀል አሁን እናቴ ራሱ አርብ ልጄ ጋር እንደምትመጣ ሮብ ቀን ብር ገብቶለት እሷ እሑድ ራሷን አጠፋች ተባልኩት። ቅዳሜ ሮብ አርብ አወርቻት እሑድ ራሷ አጠፋች ተብሎ እሑድ ራሷን እያጠፋች ሰኞ ተደወለልኝ። ሲደወለልኝ እናቴ እናትሽ እናት አይነት ድንገርሽ አይደለ ጭቅጭቅ ስላለ ነው ብዬሻለሁ እኮ። ታማ አይደለም ጫና አለ ቤታችን። አቢባ እናትሽ ራሷን አጥፋ ነው እንደ ሞተችው? እናት እኔ ራሷን ሰቅላም ነው የሞተችብኝ። መቼ ደርሳት እኮ አይደለም ድንገርሽ አይደለ በዚህ ቢሰድባት አልነበረ ራሴ አባታው ከሱ ጋር ተጣልቼ ነው የመጣሁት። እኔ በእኔ ቢሰድባት ነበረ አደባባይ ወጥቶ ማለት ነው። ማነው የሚሰድባት? አባቴ። ተለያይተዋል? አንድ ቤት አይኖሩ? አንድ ቤት ናቸው። ቢሆንም ግን በቃ ትንሽ እንትን ብሎ ሲመጣ በሷም ይሰድባታል። ልጅሽ እንዲህ ዘሩ ሁሉን ልጅ እንዲህ ካላወልዳለች ምናምን ብሎ ትሳቃቃለች። ሁሌ ትነግረኛለች። ትነግልሽ ብቻ ትለኛለች እንጂ እና እንደዛ ተፈጥሮ እናቴ አርፋለች ሲባል ከዚህ ተነስቼ ሄድኩልሽ። ሲሄድ ነገር ሁሉ ብሽብሽ ብሏል። ተያዝኩት በሽፍታም ሲያዝ እኔ እኮ እናቴ እንዲህ ብለኝ ነበረ። ለምንድነው እንደዚህ የሆነችው ብዬ ነው ጥያቄ ያቀረብኩ እንጂ እሱ ሊገለን የለም ብዬ እነሱ አዩኝና ምስኪን ናት እኮ ተብዬ ተለቀቁልሽ። 2 ጊዜ ነው የተጠሩብኝ። ከዛ ሲለቀቅልኝ ምንድነው የተጠራብሽ? አልገባኝም። 2 ጊዜ ተጠራ። እንደዚህ ወደ ገጠር የህግ አካል ሳይሆን ሻኔ ምናምን የሚባል የለም እነሱ ናቸው የተጠሩብኝ። ለምንድን ነው የጠሩብሽ? እሷ ናት ኦኮላሊቴ ነው ምን ነው የመታችኝ። እናቷ ራሷ ናት ያጠፋች ብሎ ራሱ ነው የጠራብኝ። አንቺ እናትሽ ራሷን ስላጠፋች በአንተ ምክንያት ነው ብለሽ አባትሽ ጋር ተጣልተሽ? እኔ የጠየቁት ጥያቄ ልክ እንደሄድኩት እውነት አልመሰለኝም። ምን ሆነ ነው ብዬ ትንሽ የ8 ዓመት ልጅ አለን ጠየቁት። ሲጠይቅ በዛ ቀን ምን ተፈጠረ ብዬ ሲጠይቅ ቀብረን ስንቀብረን ራሴን አላቅም እኔ። ከዛ ገብቼ ነው ሲጠይቀው እንደዚህ ተጣልቶ ነበር እንዲህ አድርጎ ነበር ሲለኝ በቃ አምጣልኝ። አምጣልኝ ምን ሆና ነው
ዓርብ ዕለት ልጅሽ ሂጄ አያሻለሁ ብላ የተስማማ ነው። እቺ አንድ ቀን ውስጥ ምን በላብኝ እናቴ አምጣልኝ ወይም ከፊት ለፊት እስከሚጣራ አጣርተን እውነቱን እስከሚደርስበት አንተ ማየት አልፈልግም ነው ያልኩት። ሌላ ምንም አልተናገርኩም እኔ። ለዚህ ለምን እሱን ትመቻለች ተብዬ ተጠሩብኝ። ሲጠሩብኝ እዛ በቃ ሽማግሌም ተቀምጦ ብዙ ነገር ተፈጠረና እኔ ወደ ልጄ መጣሁ። መታሹ አባትሽን? አዎ ኮላሊቴና ምን የሰበረችኝ ነው አለ። እኔ አይደለሁም መምታት ተመቷል፣ ግን እኔ አይደለሁም የመጣሁት። ልክ እሷን ተንጠልጥላ እያለች ትንሽ ወንድሜ እንደዚህ ቆርጧት ከእናቴ ቆርጦ እናቴ ሬሳዋን አስተኝቶ ሄዶ ነው ትንሾቹ እየመቱት። እኔ ሱዲ ነኝ ያኔ ኢትዮጵያ አይደለሁም። እና የእነሱ ሰበብ እኔ ላይ ያረገ። ከዛ የኛ ተበተነውና ልጆችም ሁለት ቦታ ተከፋፍለን ከሱ ጋር እንመላም ብለን ተባረናን ሄርን። ስንሄድ ልጄን አላየሁትም ነበር። ይሄ ሁላ ልጄ ጋር ሳልሄድ ነበር እኔ ወደሷ የሄድኩት። ከዛ በቃ ልጅሽ መኢ እና በቃ ሂጂ እስቲ ተረጋጊ ተብዬ ልጄ ጋር መጣሁ። ልጄ ጋር ሲመጣ ጫና ያለብኝ ያውቃል። በቃ እኔ አሁን መኖር አልፈልግም። ይሄው 5 ዓመት ልትሞላልክ ነው። እባክህ አንተ እናት አለክ። ድሮ አንተ የሆነ ነገር የምትናገረው እሷ ነበረች የምታባብለኝ። ዛሬ ላይ እኔ ምንም መኖር አልፈልግም። ተቀበለኝ አልኩት። ልጅቶ ተቀበለኝ አልኩት። ፊልድ ነኝ አልቀበልሽም አለኝ። ቤት ሲሄድ አቢባ ቤት ተኝቶ ነው ያለን። ፊልድ ነኝ ብሎኝ ቤት ተኝቶ አገኘሁት። ከዛ ይዤ ሄድኩት። ስንነጋገር ያስቀመጥኳት ሴትዮዋ ጋር ልጅቷ እሱን ይዤ ሂጄ ስንነጋገር አልችልም፣ መውሰድም አልችልም፣ ማሳደግም አልችልም፣ ሁለቱ አልፈልግም ብሎ ቃል ሰጣ። ይሄ ቃል ሲሰጥ እኔ መሄጃ የለኝም፣ ማረፍበት ቤት የለኝም። ብር ደግሞ በሷ ነበር ማስገባት እናቴ ማለት ነው። ምንም እጄ ላይ ስለሌለኝ ምንም የትም መሄጃ የለኝም ብዬ እጄ የእሱ ግቢ ተከራይቶ ያለ ውስጥ ተኛሁልሽ። ከዛ ብርድ ይመጣብሻል ልጅሽ ምናምን ተብዬ አከራየው ቤት አስገብተኝ ቆልፎ ሄደው ቤት አስገብቶኝ እንደዚህ የተቀመጥ ለምን አትስማሙ ሲሉኝ እሱ ቢስማማ እኮ ልጅቷን አይቀበለኝም፣ ቢስማማ እሺ ይላልና ዞር ብሎ የራስሽ ጉዳይ ቀቅለሽ ይለኛል። መስማማት አልችልም፣ ግን በህግ በኩል ሊድና እስቲ ላስፈርመው አልኩትና ፖሊስ ጣባ ወሰዱን። ፖሊስ ጣባ ሲወስዱን እኛ ተፈራ እናንተን መፈረም አንችልም፣ ይሄ የሚጨርሰው ፍርድ ቤት ነው አሉኝ። ከዛ ፍርድ ቤት ነው ሲሉኝ ፍርድ ቤት ተያይዘን ሄድን። ፍርድ ቤት ስንሄድ ነገርኳት እኔ ማረፋ ቦታ የለኝምና ለጊዜ እሱ ጋር ትቆይልኝና አንቺ መዝገቡን ከፍተሽ መስጠት የእሱ መስጠት አንቺ አትችይም፣ እኔም መወሰን አልችልም፣ ብዙ ነገር አለ፣ እሱ አልቆ ነው ሚፈርድ፣ አንቺ አይደለም የምትፈርጂ፣ እስከዛ ግን ያዘው አለችው ፍርድ ቤቷ። ያዘው ስትል ማረፋ ቦታ የለኝም ብላለች። እንግዲህ ያዘው በዚህ ሁኔታ ራስ ቃይታ እስቲ ራሷን ቼክ አድርጋት አንተ ብላ ተቆጣችው። እሺ ብሎ ገባ ነው። ከዛ ማዳሜ ደውሎ ዛሬ ማታ ካልመጣሽ ይቃጠልብሻል፣ ሱዲ ይሄ ላይ ያለውት ማለት ነው፣ ሱዲ ዛሬ ካልገባሽ ይቃጠልብሻል፣ ወደ ሱዲ መግባት አትችልም አለችኝ። በዛው ቀን ከፍርድ ቤቱ መልስ ማለት ነው። ከዛ ሁሉም ሂጂ ይሻልሻል፣ ትንሾቹ ወንድሞችሽ አታሳድጊም ልጅሽ ምናምን ሲሉኝ እሱ እኔ ወስዳታለሁ እኔ አንከባክባታለሁ ሂጂ ብሎኝ ተነስቼ ወደ ሱዲ መጣሁ። ቆርጣልኝ ማለት ነው። እሷ ባትወስደኝ ወደ ሌላ መሄድ አልችልም፣ ወደ ሌላ ከፍዬ መሄድ ስለማልችል አቅሜን ሀሳቤን ቀይራለሁ፣ በድዬሻለሁ፣ ይቅርታ አይለመደኝም፣ እኔ ነጭ ወረቀት ነኝ፣ ከውን በኋላ የምትፈልጊ ልጅሽ አረግልሻለሁ ምናምን ብሎ ቃል ገብቶልኝ በቤቴ ብሎ ተነስቼ ሱድ ገባሁ። ልክ ሱድ እንደገባሁ 2 ቀን እንዳደርኩ አቡ 2 ቀን እንዳደርኩ ይቀያየርብኛል። ይጠይቀኝ ጥያቄ በዋትስአፕ እንትን አረግልሻለሁ፣ እዚህ ላይ ማውራት አልችልም። ይቀያየርብኛል። ከዛ ዝም አልኩ ቻልኩትና ከዛ ሴትዮዋ ደወለች። ሴትዮዋ ጋር ደወልኩት በቪዲዮ
ሲደውል ያወራች ስልኩ ወደቀ ተሰበረ አለች። ልጄ ያለችበት ማለት ነው። እኔ ከሱ ጋር በዚህ በኩል የተጨቃጨቁ ነው። ከዛ ሱዲ እንደገባው መመለሻ እንደሌለኝ እንደታሰርኩ እንደ እስር ቤት ቆጥሮኛል። አሁን እሱ ምን መጣ ብሎኝ ነው። ከዛ ስትደውልልኝ አወራኋት፣ ልጄን እያወራኋት እኔ እኮ እወድሻለሁ ለምን ሄድሽ ምናምን እያለች እመጣለሁ አሁን ብር አምጥቼልሽ ከመዳም ምናምን ስላት ብር አምጪ ግን አትቆይብኝ ምናምን ትለኛለች። እና እያወራን ስልኩ ወደቀ አለች። አልወደቀም አልኳት። እያየዋት ነው። ስልኩ ቢወርቅ ፊቷ አይታየኝም፣ እሷ ፊት እያየኝ ነው፣ እያወራች እንጂ ነው ብዬ ተከራከርኩና ዝም አልኳት። ከዛ ትንሽ ቆየችና እንደዛማ አይቻልም ማቆያ ቤት ማስገባት አለብኝ አለችኝ። ገና የ2 ወር ማለት ነው። ገና ከሰኔ በኋላ አይ ችግር የለውም እግዚአብሔር ያውቃል ያደርሰን እስከዛ። አሁን ላይ እኔ አልቻልኩም፣ የእናቴ ብሶት ራሱን ሊወጣ አልቻልኩም። አንድ ጊዜ ወንድሞቼ ጋር ትሄዳለች፣ እንደዛ እያሉ ትሄዳለች። አትሄድም ከሄድሽማ አጠቃልለሽ ውሰጂ አለችኝ። ከዛ ደነገጥኩት፣ ምክንያቱም እዛ የሚወስዳት ቦታ የለኝም። እሱ ሰዳት ምክንያት ያበዛል። በዛ የኔ የእናቴን ወር አልሆነችም፣ ትላንትና ነው ወር የሆነችው። እና በቃ ተጨነኩትና ምን ራሴን አላጠፋም አልኩት። ከዛ ደወልኩለት፣ ውሰዳት በቃ እኔ ኖርኩ አልኖርኩም እቺ ልጅ ግን አትጥላት ውሰዳት እየሲደውልለት እኔ አለኝ። አሁን ስልኩ ማውራት አልችልም፣ ስልኬ በዋትስአፕ ሳውዲ አረቢያ ላይ መደዋወል አይቻልም፣ ሪከርድ ብቻ ነውና ስልኬ አለኝ ስልኬ መደዋወል አይቻልም፣ በቴሌግራምም በኢሞ ማውራት አልችልም፣ በኢሞና በቴሌግራም ማውራት አልችልም። እኔ ችግር ይሄ ደርሶበታል። እቺ ልጅ በምን እናውጣ ማለት ብዬ ጥያቄ ሳመጣ ስልኬ ተጠልፎብኝ ስላለ እኔ ማውራት አልችልም አለኝ። አልችልም ማውራት አለኝ። ልክ እኔ ይሄንን ነገር ገጫሉ ምን ብለህኝ ነበረ በቤቴ ብለህልኝ ወስድልሻለሁ ብለኝ ቃል ገብታ ዛሬ መምጫ እንደሌለኝ አውቀክ ነው ወይስ እንዴት ነው? ስልኩ ተጠልፏል፣ ይጠላም፣ ችግር የለውም። የልጃችን ጉዳይ ነው የምናወራ፣ ምንም ምስጢር የምናወራ ወንጀል የለም፣ ችግር የለውም። እቺ ልጅ ምንድን ነው የምናደርገው ብዬ አወራሁት። ስናወራ ባክሽ ዝም ብለሽ አትነጫነጭ፣ የራስሽ ጉዳይ ቢሆን ዘጋብኝ። ያውኑ ማለት ነው ትላንትና ወዲያ ሲዘጋብኝ ካርድ ሞልቼ ሙይልኝ እንዳልላት ብር ቢኖረኝ እኪ ሙይልኝ ብያ ሴትዮ ጠይቃታለሁ። የለኝም። በምን ሊደውልለት ብሎክ ያረገኛል። በማገኘው ብሎክ ያረገኛል። ከዛ ሴትዮ እንደዛ አለችኝ። ስለሆነ በቃ ከሰኔ በኋላ ውሰጂ ስላለች፣ ስለዚህ የልጄን ክፋት ማየት አልፈልግም። በቃ እኔ ራሴ ላይ ወሰንኩትና ራሴ ላይ ሲወስን ግን ያውላ ስቃይ ያሳልፋት የተሳደብኳት እናት እያጠዋት ልጅ ስለሆነች የእሱ እጅ ገብታ እኔ ራሴ ላይ ሊወስን ብዬ አሰብኩት። ሀቢባ አቃተኝ፣ በቃ አቃተኝ፣ አልቻልኩትም። ሰው ጤነኛ ነሽ ይለኛል፣ እኔ አይደለሁም። አሁን ደግሞ እሷ ስትሞት ባሰ ባዛብኝና ገደለኝ። በየቀኑ ነው የሚገለኝ ይሄ ሰውዬ። ከጫላችሁ ድምፅ ሆናችሁ በእጇ ይውሰድልኝ ልጅቷን፣ አለበለዚያ እኔን እንደምንም ብላችሁ ከልጄ ጋር አገናኙኝ፣ ወይም ደግሞ ልጇ የሚወስድ አድርጊልኝ። በቻልሽ አቅም ነው የምልሽ እኔ። እሺ ሰላም፣ ውሃ ጠጪ፣ ፊትሽን ታጠቢ። እሺ ልጅሽ አታሳዝንሽም? የማይፈልጋት ሰው ጋር ላርጎ ማለት እኔ በየመጨረሻ ላይ ነው ያለሁት። አዳሪ ትምህርት ቤት ማስገባት ይቻላል እኮ። ተረጋጊ አንቺ።